ካያና ጃን ሁለቱ ወንድማማቾች ያፈቀሩትን ሴት ሁለቱም ቢሆን ማግባት አልቻሉም። ካያን ቢሆን እዚህ ጋር ዘሬ ከሱ የወለደቻትን ሴት ልጅ ይዛ ደሚር እያስፈራራ ስላለ ሳትወድ በግዷ ደሚርን ፍርድ ቤት አልፈታውም ብላ ካያን ክደዋለች። በሌላ በኩል ጃንም ቢሆን መርየም ልጅ እንዳላት አያውቅም። መርየም ሰራት የሚባል ልጅ አላት። ነገር ግን መርየም ለምን ብላ የእህቷ ልጅ እንደሆነ ማስታወቅ እንደፈለገች ወደፊት የሚፈታ ህልም ነው የሚሆነው። በአንድ በኩል እዚህ ጋር ግን ካያ ልጅ እንዳለውና ምናልባትም እዚህ ጋር ቀደም ብሎ ልጁ ስትወለድ በሌላ ሰው ልጆች እንደ ተሸዋወደና እንደ ተቀያየረ ፍንጭ ሲሰጠው አለቀሰ። ልጄን ደሚር ደብቆብኛል። እዚህ ጋር ዘሬንም ብትሆን ደሚር ቤት የገባችው በዚህ ምክንያት ተገዳ ነው እያለ እያለቀሰ ነበረ። እዚህ ጋር ልቦራዎች እየተለየ ቅዳላቸው ስለዚህ ጉዳይ የሚያውቁትና ሻሂንና ሙዛፈር የመሳሰሉ ሰዎች ናቸው። ቪዳን ቀደም ብላ ስለዚህ ጉዳይ ብታቅም ነገር ግን ምንም የሚፈጥረው ልዩነት የለም። ምክንያቱም ዘር ልጇ እንድትጎዳባት አትፈልግም። አሁን ላይ እንዲህ እያሉ የካያ ልጅ እንዴት አድርገው እንደሚያስመልሱ እያቀዱበት ያለበት ጊዜ ነው ያለው። የመጀመሪያው እቅድ ልጁን መስረቅ ነው። ካያ ያለቀሰ የሆነ ነገር አረጋለሁ ሲል ነጃን በግድ ነበረ እያረጋጉት የነበረው መጥፎ ነገር ውስጥ እንዳይገባ ለደሚር ፍንጭ እንዳይሰጠው። በሌላ በኩል የመርየም ልጅ ሰራት አሁን ሚዲያ ደርሷል ከሙጅጋን ጋር በመሆን ይሄ ልጅ የሚያውቀው ሙጅጋን እናቱ እንደሆነች ነው፣ መርየም ደግሞ አክስቱ እንደሆነች ነው። ሙጅጋን አሁን በቀጥታ ህፃኑን ይዛ ወደ ውስጥ እየገባቸው ዊልቸር ላይ አስቀምጣ ናሪ ያገኘቻቸው። እንዴት ነው ያማል ብላ የጠቀችው ደህና ነኝ ይላል። ከዛም በኋላ ወደ ውስጥ ይዘውት እየገቡ አሊያ መጣችን አንድ ጊዜ ላየው ብላ ቀረበች። ወደ ህፃኑ ቀረበችና እስኪ እያለች ነበረ። ግሉኮስ የተደረገበት እጇ አካባቢ ያለው መርፌ ተነቃንቆ ነበረ። ቋቋታ አንቀሳቅሰው ብላ ጣበቀችለት። ከዛ ወደ ውስጥ ገቡ። አልጋው ላይ አረፍ እያደረጉ ነበረ። ሌላም ዶክተር መጣ። አሊያ ከተስነ ተዋልዶ ጋር በተያያዘ ነው የሷ ፕሮፌሽን። ስለዚህ ሌላ ዶክተር ይመጣና ይመለከተዋል። ጥሩ ነው እያለ አንዳንድ ውጤቶችን ይናገራል። ከዛም በኋላ ላይ እየተንቀሳቀሰች ነው። ድንገት ጃን አገኘችው። አሊያ እያለ ነበር። ሰላም ይባላሉ። የሙጅጋ ልጅ መጥቷል። ጃን ሰራት መጥቷል ማለት ያው ከዚህ ቀደም ዲያርባኪር በነበረው ከተማ ውስጥ ሕክምና አግኝቶ ነበረ። እስካሁን ድረስ በጣም ትንሽ ልጅ ነው አለችው። አዎ ትንሽ ልጅ ነው። በነገራችን ላይ ቅድም ላልኩሽ ነገር መክፈቻ ይኖራል እያለ ነበር። አዎ በጣም ብሶ ጋግቷል። እኔም ቢሆን ገና ካሁኑ በጣም ምርጥ እንደሚሆን አልጠራጠርም አለችው። አዎ እንደዛ ነው የሚሆነው። ቀድመ ዝግጅት እየተደረገ ነው ያለው። በዛ ቦታ ላይ ጃን እንዲመጣ እንፈልጋለሁ። ጃን ያው ሊያመጡትና ሄደዋል። እነ ከፓኪዜ ጋር ይመጣል አላት። ደስ ይለኛል ስትለው ነበረ። እንዲህ አብረው እያወሩ ድንገት መርየም እና ሰዳከት ተያይዘው መጡ። ከዛ በኋላ እዚህ ጋር ሰራክት መጣ ትላለች መርየም ተንሰፈሰፈች። እዚህ ጋር ላይ አዎ ደርሷል ከእናቱ ጋር ያለው ብላ ትመልሳለች። ከዛ አለ ሌላ ነርስ ፈልጋት ዞሩ ከማለቷ እዚህ ጋር መርየም የሰራትን ክፍል አሳዩኝ ብላ በቀጥታ ልጇ ወዳለበት በቀጥታ እየገባች ናት ያለችው። እነ ሙጅጋን ነበሩ እዚህ ክፍል ውስጥ። ከዛ መርየም እንደገባች ሰራት ትላለች። አክስቴ መርየም ይላታል። የኔ ውድ ብላ እየሳመችው ነበረ። መንሰፍሰፏ ጠብር ግፍ ማለቷ እንደቀጠለ ነው። ቢሆን የኔ ውድ እንዴት ትለዋለች። ደህና ነኝ አክስቴ እያላን ነበረ። እሱ የሚያውቃት እንዳክስት ነው። ዶክተሩ ደግሞ እዚህ ጋር ደህና ነው ምንም እንትን ማለት አያስፈልግም፣ ለትንሽ ሰዓታት ውስጥ ብቻ ነው እዚህ መቆየት ያለበት ይላል። በአንድ በኩል ዶክተሩ እንዲህ ብሎ እየተናገረ ቶሎ ጥያቄ የምጠይቀው መርየም ናት ስለ ልጁ ሁኔታ ስለ ሰራት። እዚህ ጋር አሊያ በብሮ በኩል እየተመለከተች ነበረ። የመርየም ከልክ ያለፈ ትኩረት እያስገረማን ነበረ። እዚህ ጋር መርየም ሰራት ጎበዝ ጠንካራ ትሆናለህ፣ አንተ ጥሩ ልጅ ነህ፣ ጠንካራ ትሆናለህ፣ ሌላ ቀን ግን ተጠንቀቅ እያለችው ነበር። የእናትነት ምክሯን ትመክረዋለች። አሁንም ቢሆን እነ ጃን ነገሩ ግራ ገብቷቸው ይመለከታሉ። ሰራከት ጥርጣሬዋ እንደቀጠለ ነው። መርየም መሽከርከር ጀመረች። የኔ አንበሳ እያለችው ነበረ። ሰራት በዚህ መንገድ ታደንቀዋለች። እነ ሰላከት እዚህ ጋር ጠያቂ ሆነው ቢከሰቱም ነገር ግን እዚህ ጋር ያዩ ነገር ከመርየምን የልክ ያለፈ እንክብካቤና ትኩረት ነበረ። ጎበዝ እያለች ስታበረታታው እዚህ ጋር ሙጅጋን ዝቅ ብላ ትመለከታለች። ፈጣሪ ማረው እያለ ጃን ያቀራል። ሰላም እንዴት ነህ እያሉ ነበር። እኔ ጃን አልቦራ እባላለሁ ብሎ አስተዋወቀው። አንተ ዘመድ ነህ የኛ ዘመድ ነህ ይለዋል። አሊያ በርጋ ነበረች። በርቀት ትመለከታለች። እዚህ ጋር መርየም አንገቷን አቀረቀረች። እኔ የአክስት መርየም የድሮ ጓደኛ ነኝ ብሎ ነገረው። አሊያ ስራ በዛባት ትታቸው እየሄደች ነው። ጃን እዚህ ጋር ሰራትን ስላገኘው ደስ ብሎኛል እያለ ፍቅርና እንክብካቤ ያሳያል። ሰራት ከትዝብቷ ቀጠለ። ሰራት ስንት ዓመት ነው ብላ ጠየቀችው። የመጀመሪያ ጥያቄዋ 11 እያለ ነበር። 11 በጣም ደስ ይላል። አባትህ ታዲያ የት ነው ያለው ብላ ጠየቀችው። አባዬ የ8 ዓመት ልጅ እያሉ ነበር የሞተው ብሎ መለሰ። ገረማት። አዝናለሁ በእውነት በጣም ያሳዝናል ስትል ነበረ። እዚህ ጋር በአንድ በኩል ናሪ የምትሆን ሙጅጋን እየጠራቻት አዝናለሁ ትላታለች። ለሙጅጋን ያላቸውን ስሜት ሁሉም እየገለጹ ነበረ። ከዛ እዚህ ጋር ሰራቀት ግራ ገባትና ሙጅጋንን ተመለከተቻት። ሙጅጋን ጥያቄ መጠየቅ እችላለሁ በማለት እየጠየቀች ነበር። ከዛ እነ ጃን እንደነገጡ ምን ልትል ነው እማዬ እያለ ጃን ይመለከታል። መርየምና ጃን ሊጋቡ ሲሉ ድንገት ነበረ አባታችሁ ጣልቃ ገብቶ ይህንን ጋብቻ ያቋረጠው አይደል እንዴ? እና ታዲያ ሁሉ ነገር እየተፈጠረው እያልሽኛለሽው የዛን ሰሞን ነበረ እንደዛ ነው የምትዩ? ያኔ ነበር ነገሩ የተፈጠረው ብላ ጠየቀቻት። ከዛ እዚህ ጋር እነ ሙጅጋን የተለያየ መልስ ሰጡ። መርየም ደግሞ ወይዘሮ ሰራከት ትላለች። ጃን ደግሞ ማየ ጊዜው አይደለም ይላታል። አይ ጥያቄ ለመጠየቅ ፈልጌ ነበር እያለች ነው ሰራከት። እዚህ ጋር ሙጅጋን እያለች ያለችው ጀርመን እንደሄደች አባቷ ከማታውቀው ሰው ጋር እንዳጋባትና ልጁ እንደተወለደ ዲያርባኪር ከመጡ በኋላ 5 ዓመት እንደቆዩ ነበር የተናገረችው። ልጁም እዛ እንደተወለደ ነበር የምትናገረው።
ነው እያልሽኝ ያለሽው ልጁ ዛኔ የተወለደው ጀርመን ሀገር ትላታለች። እንደዛ ነው እያለች ነበር ሙጅጋን እዚህ ጋር። ከዛ ሰዳከት በሉ በቃ መሪም እዚህ ታዲያ ምን ታደርጊያለሽ አትሄጂም እንዴ እያለች ነበረ። መሪም ካልቆየው እያለች ነው። መሪም ልቆይ ስትል ጃን ደግሞ ይሄ ሁኔታው ጥሩ አይደለም እያላን ነው። መሪም እናትነት ነገር ይዟት እዚህ ልትቆይ ነው። ሰዳከት ይሄን ነገር ትታዘባለች። ጃን ግን ይሄ ቦታ አደገኛ ቦታ ነው እዚህ ልጠብቅሽ አልችልም ካልሄድሽ ብሎ ተጫናት። ከዛ በኋላ እያለቀሰች ወይኔ ጣረንን አፍቆኝ ነበር ብላ ልጇን እያቀፈች ነበረ። በሌላ በኩል ካይ ልጅ አባት እንደሆነ ከተነገረው ጊዜ ጀምሮ መረጋጋት ተስኖታል። አሁን በባይባርሶች በትልቁ ግቢ ባለው አጥር ጋር ሆኖ እየተመለከተ ነበር። መኪናውን አቆመው። ከትልቁ ግቢ በዳር በኩል ሆኖ ይመለከታል፣ ያፈጣል። ወደ ላይ ቀና ብሎ እየተመለከተ ነበረ። የነ ደሚር ቤት ተራራ ላይ ነው የተሰራው። ዘሪን እዚህ ጋር ልጇን እያጫወተች ናት የምትገኘው፣ የእናትነት ነገር ሆኖባት። ከዛም በኋላ አሁን ድንገት ከድር መጣ። ሲመጣ አገኘው። ሄሎ ወንድሜ ካያን አግኝቼዋለሁ። በባይባርሶች ቤት አጠገብ በትልቁ ቤት ጀርባ በኩል ነው የቆመው። አፍጧል። እሺ እያለ ከዛ ወደ ካያ ቀረበ። ካያ ምን ታረጋለህ እዚህ? ካዩ እኮ መጥፎ እኮ ነው የሚሆነው። ልጅን አፍጣ በአይነ ጨረር ልሰርቃ ነው እንዴ? ና እንሂዳውን ና የማይረባ ነገር ውስጥ እንዳገባ እያለው ነበረ። ልጁ የኔ ነው ከድር፣ ልጁ የኔ ነው አላ እኮ አንተ ነው እንዴ? አንተ አይደለም አላልኩም እኮ ነገ እንሰርቃታለን ና ነገ እንቀበላቸዋለን ሂድ በቃ ብሎት መኪና ውስጥ ገቡ ይሄዳሉ። በሌላ በኩል ዛሬ ሆስፒታል ውስጥ የሚመረቅ ዴይኬር አለ። ለሆስፒታሉ ሰራተኞች ልጆች ነው። ከዛም በኋላ አሁን አሊያ ልጇን አገኘችው። ጃን መጥቷል። ከዛ በግራና በቀኝ የልጃቸውን እጅ ይዘው ይራመዳሉ። ድንገት መሪያም ወጣች ከክፍሉ። እየወጣች እያለ ሙጅጋን መጣች። መሪያም አፍጣ ጃንና አሊያ እየተራመዱ በመካከላቸው ደግሞ ህፃኑን ጃን አስገብተውት ነበረ። ጃን ዴኒዝ አልቦራን መሀላቸው አርገውት እየተራመዱ እያለ ይሄ ህይወት ያንቺ እኮ ህይወት ነበረ፣ ይሄ ህይወት ያንቺ ነው እያለቻን ነበር እዚህ ጋር ሙጅጋን ለመሪያም። መሪያም ደግሞ ምን ያደርጋል ትላለች። አሁን ዴይኬሩ እየተመረቀ ነው ያለው። ብዙዎች ተገኝተዋል። አጠቃላይ የአልቦራ ቤተሰብ ተገኝተዋል። እዛ ሆነው ነገሮችን ይመለከታሉ። ድንገት ሰዳከት ቪዳን አገኘቻትና ቪዳን በመጨረሻም ነቀሻ አይደለም በመጨረሻም የጀመል ልስፈችው እንደሆነ ሰማው እያለቻን ነበረ። ከዛ ቪዳን እዚህ ጋር እየሳቀች ወደ ሰዳከት ቀረበች። የሰዳከት ትረባን በትረባ ልትመልስላን ነው። እንኳን ደስ አለሽ ስትላን ነበር። ለምኑ ትላለች ሰዳከት። በመጨረሻም ያንቺ ይሆናል የጀመል ስትላን ነበር። አሁን ይሄ ካንቺ ይጠበቃል ስንት ዓመትሽ ነው? እንደዚህ አይነት ቀልድ ይቀልዳል አሁን? እኛ እኮ ትልቅ ሰዎች እኮ ነን ስትላን ነበረ። እና ምን ያናድሻል አንቺ? ነው ቀልዴን ነበረ ቀላል ታቂም እንደለቻት ይሻልሻል ስትላን ነበር። ደግሞ የጀመልን በዚህ ማን ይፈልገዋል? ሲኦል ብቻ ነው እሱ የሚያስፈልገው ስትላን ነበር ሰዳከት። ቪዳን እየሳቀች ነበረ። ድንገት ሰዳከት ህፃኑን ጃን አየችው። ከዛ ወደሱ እየቀረበች ነበረ። ቪዳናውንም ቢሆን ሰዳከትን ትጠረጥራታለች። የጀመል የመጀመሪያው ስለሆነ ለሰዳከት። ከዛም በኋላ አሁን እንዲህ እያሉ ዴይኬሩን አስመረቁ። ከዛም በኋላ ጃን ንግግር አረገ። ጃን የዚህ ዴይኬር ዓላማ እዚህ ልጅ ያላቸው እናቶች፣ የሆስፒታል ሰራተኞች፣ በተለያዩ ስራ ላይ ተሰማርተው የሚገኙ ሆስፒታል ውስጥ የሚሰሩ ሰዎች ሆስፒታሉ ትልቅ ስለሆነ ልጆች ያላቸው ብዙ ወላጆች አሉ። እዚህ ልጃቸውን እያቆዩ ከዛ በመጨረሻም ስራቸው ሲልቅ ይዘዋቸው ከዚህ እንዲሄዱ ነበር። አስፈላጊው ነገር በሙሉ የተሟላለት ዘመናዊ ዴይኬር ነው። ጃኒን ንግግር ካረገ በኋላ በመጨረሻም ህጻናቶቹ አብረው እንዲጫወቱ ይፈቀድላቸዋል። ከዛ በውጭ በኩል ደግሞ አንድ ላይ ሆነው ምግብ ሊበሉ ናቸው። እዚህ ጋር ጃን ቀጥታ የመርየምን ልጅ ወይ ደግሞ በይስሙላ የሙጅጋ ልጅ የሆነውን ሰራትን ከጃን ከህፃኑ ጋር እያስተዋወቀ ነበረ። የሁሉ ነገር በርቀት የሚመለከተው ቦራን ነው። ቦራን ከጅምሩ ሙጅጋ ልጅ እንዳላት አያውቅም ነበር። አሁን ግን አወቀ እና አሊያ በውጭ በኩል ሆነው አንድ ላይ ተሰብስበው ምግብ እየበሉ ናቸው። የተዘጋጀው ምግብ ህጻናቶችም ይበላሉ። እንዲህ እያሉ አሪፍ ጊዜ እያሳለፉ ድንገት ናሬ መጣኝ ብላ ከአሊያ ጋር ተነሳ ትሄዳለች። እያመማን ነበረ። አሊያ ቀረብ ብላ ምርመራ ላድርግልሽ ወይ ብትላትም ነገር ግን ናሬ ችግር ለማያስፈልገኝም ብላ ዞር ትላለች። ነገር ግን በጣም ኃይለኛ ህመሟን ተቋቁማ ነበር እዚህ ጋር ናሬ ኖርማል ለመምሰል እየሞከረችው። ከዛም በኋላ ናሬ በጣም እያመማት መራመድ በጣም አቅቷት ስትንገራገድ ድንገት ደግሞ ሻሂን ናሬ ስልኳን ረሳች ላቀብላ ብሏ እየመጣ ነበረ። እሷ በወለሉ ላይ መራመድ ከበዳት። ጭንቅላቷን አናቷን የሆነ በስት የሚያረግ ስሜት እየተሰማን ነው። ድንገት ሻሂን በወለሉ ላይ እየተራመደ ናሬ ናት ብሎ ሲያጠያየቅ እሷ የሆነ ክፍል በሩን በርግዳ ገባች። ይህን በርግዳ ስትገባ የዚህ ቢሮ የነበረው የያልችን ነበረ። ያልችን ቢሮ ውስጥ ነበር። እንዴ ወይዘሮ ናሬ ይላታል በአክብሮት። እሷ ደግሞ ያልችን በጣም ይቅርታ ትንሽ እኮ አሞኝ ነው እያለችው ነበረ። ምንድነው አለ ልጥራልሽ አላትና እንድትቀመጥ አረጋት። ውሃ ሰጣት። ከዛ በኋላ ምን ሆነሽ ነው እያለ ነበር። ትንሽ ስራ በዝቶብኝ እንዲህ የመደንዘዝ ስሜት ተሰምቶኝ ነው አለችው። አለን እንዳይጠራት እየጠየቀችው ነበረ። ያልችን መጥቶኝ ብሎ እየወጣ ነው። ሻይንን በርጋ አገኘውና ያልችን እንዴት ነህ? ናሬን ፈልጊያን ነበር ስልኳ ልሰጣት አይታታል ብሎ ጠየቀው። አላየኋት እያሉ ነበረ። እሺ በቃ ብሎ ሻይን እዛው ይፈልጋታል። ያልችን ይሄዳል። ናሬውንም የያልችን ቢሮ ውስጥ ናት ያለችው። እያለቀሰች ነው። ከዚህ በኋላ እንደ ሰላም እንደምትሆን አታውቅም። ከዛም በኋላ አሁን መርየም በወለሉ ላይ የተራመደች ሁለት ማኪያቶ ይዛ በድንገት ነበረ አሊያን ያገኘቻት። አሊያ ላወራሽ ፈልጋለሁ እያለቻት ነበረ። አሊያ ይኸውልሽ ማለት ይሄ ያንቺና የጃን ግንኙነት ነው እና ቅድም ቦራን ባረገው ነገር እንደተከፋሽ አውቃለሁ። ማለት ቦራን ያረገው ነገር ትክክል አይደለም። እኔ ይሄ ያለፈ ህይወቴ ነው። እዛ ጋር በግል የተደረገ ነገር ልክ እዚህ ጋር ብሶ እንዲመለከተው ተደርጎ በፊት ለፊት ሲወጣ ምንም ደስ አይለኛል። አንቺም በከፋሽ መንገድ እኔም ይከፋኛል። ነገር ግን ይሄ ያለፈ ህይወቴ ነው። ያለፈ ህይወቴን ደግሞ በጭራሽ በቃ እንዲህ ነው እንዲያ ነው ብዬ እንትልለው አልችልም
በቃ እያለቻ ነበረ። ይገባኛል እያለቻ ነበር። ያን የተናገርኩት ደግሞ የምሬን ነበረ ማለቴ በቃ ያንን የአንገት ሐብል ደግሞ የማረገው ያለፈ ህይወቴን ወደዋለሁ ስትላን ነበረ። እኔም እንዳንቹ ነው የማስበው በትክክል እኔ በጣም የደስ የሚል ያለፈ ህይወት ካለኝ ያንን አስታውሳለሁ። ነገር ግን ያ የማስታውሰው ደግሞ ሌላ ሴት አፈቅራለሁ ካለ ያንን የአንገት ሐብል ለራሴም ለዛም ሰው ስል ማውለቅ አለብኝ። መሬም ይሄው ነው እያለቻን ነበረ። መሬም የኋላ በአሊያ ንግግር ብሽቅ አለች፣ በሸቀች፣ ተናደደች። መበሳጨቱ አልቀረም። መሬማውን አሊያን ተለይታ ስትራመድ ተናዳ ነበረ። በሌላ በኩል ሻይን ብቻውን አረማውን ከነ ጃረን ጋር በመሆን ናሬን እያፈላለጋን ነው። ናሬ ጠፍታለች። ድንገት ያልችን መጣ። ያልችን መጥቶ ናሬት ናት ብሎ እየፈለጓት እያለ ናሬ ከያልችን ቢሮ ስትወጣ ድንገት አያት በርቀት። ሻይን ተናዶ ወደ ናሬ ቀረበ። እንዴ ምን ታደርጊያለሽ እዚህ አንቺ ያልችን ቢሮ? ያልችን የት አለ? አንተ ለምን ነው ቅድም ስጠይቀ ያለችን መልከኝ ምን ማለት ነው ሲለው ነበረ። ያልችን ተረጋጋ፣ ልጅቷ ነፍሰ ጡር ናት፣ ተረጋጋ እንዴ እያለው ነበረ። አሁንም ቢሆን የሻይን ቅናትና ጥርጣሬ በጣም ከልክ ያለፈ ይመስላል። ናሬ ተረጋጋ እያለችው ነው። ብትረጋጋ ይሻላል እያለችው ነበረ። ጃን ምን ሆናችሁ ነው እያለ መሃል ገብቶ ይገላግላል። እዚህ ጋር ሻይን ከያልችን ጋር መግባባት ከበደው። ናሬ ላናግር እያለችው ነው። ድንገት አሊያ መጣች። ደብቃችኋለች እያለች ነው። የናሬ እርግዝና እጅግ በጣም አሳሳቢ ደረጃ ላይ እንደደረሰ በመጨረሻ ማለት ተናገረች፣ መናገር ስላለባት። ከዛ እዚህ ጋር ናሬ ራሷን ሳተች። ናሬ አሁን ውስጥ ምርመራ እየተደረገላት ነው። አሊያ ይቋረጥ እያለች ነው። በውጭ በኩል እነ ሻይን ይጠባበቃሉ ውጤቱን። ከዛ በኋላ እዚህ ጋር አሊያ አማክራት ወጣችና ከነ ሻይን ጋር እየተነጋገረች ነበረ። ያው ያለባት ሪስክ በጣም ከፍተኛ ነው ማለቴ ያው ወይ እሷን ወይ ልጁን መመረጥ አለብን። ልጁን ከመረጥን ሁለቱንም ልናጣቸው እንችላለን። ናሬን ከመረጥን ደግሞ ልጁ ልታጣው ትችላለች እያለችው ነበረ። ሻይን ደግሞ እሷ ማጣት አልፈልግም እያለ ነበረ። ሻይን እንደዚህ ሲል አንተ ብታናግራት ይሻላል፣ ሁለታችሁ ተማከሩ፣ ይሄ እናንተ እንመለከተው አለችው። ሊያማክራት እየገባ ነበረ። እኔ አንቺን ማጣት አልፈልግም እያላን ነው። ናሬ ድንገት መጣች። ናሬ መታ ይሄ ነገር መቋረጥ አለበት ቢሏት ቢሰሯት እምቢ አለቻቸው። የሚመጣው ይመጣታል እንጂ እጋፈጣለሁ እያለች ነው። ሻይን እዚህ ጋር በግልጽ ቢያናግራትም ነገር ግን እሷ እምቢ አለችው። አሁን ውስጥ ገብታ እንድትተኛ ተደርጋለች። ናሬ ልጅ ተመልከች፣ እኛ የሚያስፈልገን አሁን ሰላም ነው። ከዚህ በኋላ ማርገዝ እኮ ትችያለሽ፣ ለምን እንደዚህ የምትሆኚው እያለች ነበረ። ሰራከትና ቪዳን በዚህ ምክንያት ይጣላሉ። ያውላ ነገር ተደርጎ ያውላ ድግስ ተደግሶ የልጁ ጾታ ሲታወቅ ያውሉ ስነ ስርዓት ተደርጎ ናሬ በመጨረሻም እንደዚህ ተስፋ ድብዝዝዝ ጨለምለምለም ሲልባት እጅግ በጣም ድንጋጤ ውስጥ ገብታለች። በውጭ በኩል አሁን እሷን አስተኝተው ይማከራሉ። ይኸውላችሁ ይሄ ነገር ከመባባሱ በፊት እባካችሁ ይሄን ነገር እናርግ፣ ረፍዶ ቢሆንስ እያለ ነበር። ካያ ስነ ስርዓት ነው እያለችው ነበር። ቪዳን ምንድነው የምናደርገው ላይ ከዚህ በኋላ እያለች ሰራከት ጠይቃለች። ያው እኛ የምንላትን ነገር አትሰማም ናሬ እኛ የምናደርገውን ጣልቃ ገብነት አትቀበልም። አሁንም ቢሆን ድንጋጤ ውስጥ ናት። ከዚህ በኋላ ምንም ነገር መስማት አትፈልግም። ምናልባት እኛ እንዲህ መሆን አለበት እንደዛ መሆን አለበት እያልን ትንሽ የምንጫናት ከሆነ ግን ምናልባት ነገሩ ሊባባስ ይችላል እያለቻቸው ነበር። እና ምን እናርግ ትላለች ሰራከት። ያው እንግዲህ እንደ ዶክተር እኔ ልናገር የምችለው ነገር ቢኖር ምርመራ እያደረግን አዲስ ነገር ለእናንተ ማሳወቅ ለእሷ ማሳወቅ ነው። ከዛም የምትወስነውን ነገር ለእሷ እንተውላታለን እያለች ነበረ። በቃ ለማንኛውም እኛ እንሂድ፣ በቃ መርየምንም ጥራት እንሂድ ትላለች ሰዳከት። ከዛም በኋላ አሊያም ብትሆን በቃ እኔም ዴኒዝል ጥራው ነው ወደ ቤት ልሂድ ትላለች። ጂያን ትንሽ አቆይም እያለ ነበር። ጂያን ለም እያለችው ነበረ። እርሺ ላድረሰሽ ማውራሽ ነገር አለ አላት። እርግጠኛ ናለችው። እርግጠኛ ነኝ ይላታል። እሺ አለችው። ሻይን ናሬ ሊያናግር አጋባ። ኧረ ናሬ አረባኪ ሰው ሚልሽን ስሚኒ፣ ቆይ ምን አረግሽ ነው? እኔ አንቺን ማጣት አልፈልግም፣ ምንም ነገር ጥንቅር ብሎ ሊቀርብኝ ይችላል እያላን ነበረ። ምን ማለት ነው? ቅድም እንዴት ከያልጅን ጋር ትጠረጥረኛለህ? አንተ ነፍሰ ጡር ሞኝ ይጠረጥረኛል እንዴ እያለችው ነበረ። እሺ ቅድም ያረኩን ነገር ትክክል አይደለም። ለማንኛውም ይሄ ቅጽ ነው። ቅጹ ላይ ከፈረምሽ እርግዝና ይቋረጣል። እባክሽ ፈርሚ እያለ ነበር። አልፈርምም አለችው። እጅሽን አምጪ ፈርሚ እያላት እምቢ ያለችው። በዚህ ምክንያት ተጣሉ። ወጥቶ እያለቀሰ ነበረ። እሷን ውስጥ ሆና ታለቅሳለች። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት አጓጊውን ምርጥ ድራማ ዘውድ ድራማን ተመልክተናል። ክብሯን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ወደ እናንተ ዘውድን ድራማ እንዲሁም መሀል ልብ የተሰኘውን አጓጊ ምርጥ ድራማ ወደ እናንተ ይዞ ይመጣል። ሁለቱንም የምትወዱ ከሁለት አንዱ ምርጫችሁ የምታደርጉ ክብሯን ተመልካቾች ቅጠል ቲቪን እየመጣችሁ ላይክ እያደረጋችሁ አዳዲስ ቪዲዮዎችን በቀን እንድትኮመኩሙ ቅጠል ቲቪ ዩቲዩብ ቻናል ይጋብዛል። በቀጣይ በአዳዲስ ቪዲዮስ ከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን እመኛለሁ።